የተወደዳችሁ የቪቫ ስፖርት ቻናላችን ተመልካቾች ዛሬ በዓለም እግር ኳስ ዙሪያ የተሰሙ እጅግ አስደናቂና ልብ አንጠልጣይ የስፖርት መረጃዎችን ይዘንላችሁ ቀርበናል። በተለይም በሰሜን ለንደን የዝውውር ታሪክ ውስጥ ትልቅ የአውሎ ነፋስ መነሳቱን የሚያበሱ እጅግ ምስጢራዊና ያልተሰሙ መረጃዎች ወጥተዋል። የአርሰናል ደጋፊዎች በደስታ የሚሞሉና በጉጉት እንዲጠብቁ የሚያደርጉ አዳዲስ የዝውውር ዜናዎች፣ የዴክላን ራይስ የጉዳት ዜናና የአሰልጣኝ ሚካኤል አርቴታ አዳዲስ እቅዶች በመጀመሪያ እናስቀድማለን። በመቀጠልም በዓለም ዋንጫው መድረክ የተመዘገቡ አስገራሚ ክስተቶችን፣ የክርስቲያኖ ሮናልዶ አዲስ የሪከርድ ታሪክን በዝርዝር እንተነትናለን። ብዙዎቻችሁ ቪዲዮዎቻችንን በየቀኑ አዘውትራችሁ እንደምትከታተሉ እናውቃለን። ነገር ግን አብዛኛው ተመልካቻችን ሰብስክራይብ ሳያደርግና ላይክ ሳይጭን ዝም ብሎ አይቶ ብቻ ነው የሚወጣው። ይህንን ድንቅ ስራ በከፍተኛ ጥረት ለእናንተ የምናደርሰው የእናንተ እገዛና ድጋፍ ስላልተለየን ነው። ስለዚህ አሁኑኑ ቪዲዮን ላይክ በማድረግ እንዲጀምሩ እያሳሰብን፣ እንዲሁም ለቻናላችን አዲስ የሆናችሁ ወይም እስካሁን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ የደውል ምልክቷን ተጫኑ። የእናንተ አንድ ላይክ ቪዲዮን ለብዙ ሰዎች እንዲደርስ ትልቅ አቅም ይሆናል። ካደረጋችሁ ቀጥታ ወደ ዝርዝር መረጃችን እንለፍ። ተወደዳችሁ የቻናላችን ተመልካቾች በዓለም እግር ኳስ የዝውውር ገበያ ላይ ነገሮች አሁን ከቁጥጥር ውጭ እየሆኑ መጥተዋል። በተለይም ስለ አርጀንቲናዊ ኮከብ ሁሊያን አልቫሬዝ፣ ስለ አርሰናል የዝውውር ሂደት የሚወጡ መረጃዎች እርስ በርስ እየተባባሱና እየተጋጋሉ ይገኛሉ። ይህንን ጉዳይ በተመለከተ የአትሌቲኮ ማድሪድ እግር ኳስ ክለብ የበላይ ጠባቂዎች እጅግ በጣም ከፍተኛ ብስጭት ውስጥ ገብተዋል። የአትሌቲኮ ማድሪድ እግር ኳስ ክለብ ዋና ስራ አስፈጻሚ የሆኑት ሚጌል አንጄል ጊል ከዚህ ዝውውር ጋር በተገናኘ ሰፋ ያሉ ሀሳቦችን ሰጥተዋል። ዋና ስራ አስፈጻሚው ሲናገሩ ሁሊያን አልቫሬዝ የራሱ የሆኑ ትልቅ ህልሞች አሉት፣ በዚህ ላይ ምንም ጥያቄ የለውም። ነገር ግን በእኛ በኩል በአትሌቲኮ ማድሪድ ያሉን ህልሞች ደግሞ እኛ ጠንቀቅ አድርገን የምናውቅ እኛው ነን ብለዋል። አሁን ላይ ተጫዋቹ ከክለቡ አመራሮች ጋር በግልጽ ንግግር አድርጓል። ሚጌል አንጀልጌል እንደገለጹት ሁሊያን አልቫሬዝ የክለቡን ጥብቅ አቋም በግል ጠንቅቆ ያውቃል። የአትሌቲኮ ማድሪድ ዋነኛ አቋም ምንድን ነው? ክለቡ ሁሊያን አልቫሬዝን ለመሸጥ ምንም አይነት ፍላጎት የለውም። ምክንያቱም አልቫሬዝ በቡድን ውስጥ ትልቅ ልዩነት መፍጠር የሚችል ተጫዋች ነው። አትሌቲኮ ማድሪድ በትልቅ ደረጃ ውጤታማ ሆኖ እንዲቀጥል ከፍተኛ ብቃት እንዲያሳይ ማገዝ የሚችል ወሳኝ ክንፍና አጥቂ በመሆኑ ክለቡ ሊያጣው አይፈልግም። ነገር ግን ተጫዋቹ መልቀቅ ስለሚፈልግ ክለቡ አትሌቲኮ ማድሪድ ለሁሊያን አልቫሬዝ ሁለት አስገራሚ አማራጮችን ሰጥቶታል። ፔኖ ዲፖርቪዮ የስፖርት ጋዜጠኛ ይህንን ጉዳይ በተመለከተ ሰፋ ያለና ዝርዝር መረጃን አጋርቷል። ከመጀመሪያው አማራጭ ስንጀምር ሁሊያን አልቫሬዝ አሁንም ቢሆን በአትሌቲኮ ማድሪድ ቤት መቆየት የሚችልበት እድል በራቸው ክፍት ነው። የአትሌቲኮ ማድሪድ ደጋፊዎችም ሆኑ የክለቡ የበላይ ጠባቂዎች በተጫዋቹ ላይ ምንም አይነት ተስፋ የመቁረጥ ስሜት የላቸውም። ይህ አርጀንቲናዊ ኮከብ በክለቡ የሚቆይ ከሆነ አትሌቲኮ ማድሪድን በላሊጋውና በባለ ክብሩ አውሮፓ ሻምፒዮንስ ሊግ በትልቅ ቦታ ላይ ማፎካከር እንደሚችል ያምናሉ። ክለቡ የዋንጫ ባለቤት እንዲሆን ትልቅ እገዛ ያደርጋል የሚል እምነት አላቸው። በአጭሩ ለመደምደም ያህል አንደኛው አማራጭ ተጫዋቹ ከክለቡ ጋር ውሉን አክብሮ እንዲቀጥል ማድረግ ነው። ነገር ግን ሁለተኛ አማራጭ እጅግ አስገራሚ ወደ ሰሜን ለንደን የሚያመራ ነው። ተጫዋቹ ከአትሌቲኮ ማድሪድ መልቀቅ የሚፈልግ ከሆነ እንዲያመራ የሚፈለገው ወደ ሁለት ቦታዎች ብቻ ነው። እነርሱም ወደ አርሰናል ወይም ወደ ፓሪስ ሴን ጀርሜን ብቻ ነው። አልቫሬዝ የተሰጠው መልእክት ግልጽ ነው። ወደ ፓሪስ ሴን ጀርሜን የምታመራ ከሆነ አምራ፣ ወደ አርሰናል የምታመራ ከሆነ አምራ፣ ካልሆነ ግን ከኛ ጋር ትቀጥላለህ የሚል ነው። እዚህ ላይ የሁሊያን አልቫሬዝ ዋነኛ ህልም ምንድን ነው የሚለውን ማየት ያስፈልጋል። የዚህ ተጫዋች ትልቁ ህልም በስፔን ላሊጋ ለባርሴሎና መጫወት ነው። ነገር ግን ወደ እንግሊዝ ፕሪሚየር ሊግ ከተመለሰ ሊጉን ከዚህ በፊት ተወዳድሮበትና ተጫውቶበት ስለማያውቀው የሚከብደው አይነት ሊግ አይደለም። ይሁን እንጂ አትሌቲኮ ማድሪድ ይህንን አርጀንቲናዊ ተጫዋች ለቀጥታ ተቀናቃኙ ለባርሴሎና ለመሸጥ ምንም አይነት ፍላጎት የለውም። በዚህ ጉዳይ ላይ በሁሊያን አልቫሬዝ እና በአትሌቲኮ ማድሪድ የበላይ ጠባቂዎች መካከል ቀጥተኛ ንግግሮች ተደርገዋል። ነገር ግን ሁለቱ ወገኖች ፍጹም ስምምነት ላይ መድረስ አልቻሉም። በዚህም ምክንያት ከክለቡ የበላይ ጠባቂ የሰጡት የመጨረሻ መደምደሚያ ሀሳብ ወደ አርሰናል እና ወደ ፓሪስ ሴን ጀርሜን አብራና እሱን ተቀላቀል የሚል ሆኗል። እንደ ዲያሪዮ ስፖርት ዘገባ ከሆነ በአርሴናል ለሁሊያን አልቫሬዝ እስከ 130 ሚሊዮን ዩሮ የዝውውር ገንዘብ ለማቅረብ ፍላጎት አለው። ነገር ግን አርሰናል ይህንን ያክል እጅግ ግዙፍ የሆነ ገንዘብ ማውጣት አይፈልግም። ምክንያቱም በአርሰናል ቤት ውስጥ እንደ ቪክቶር ዮኬሬሽ፣ ካይ ሃቨርት እና ሚካኤል ሜሪኖ ያሉ ድንቅ ብቃት ያላቸው ተጫዋቾች ይገኛሉ። ይህ ማለት ሁሊያን አልቫሬዝ ማስፈረም ለአርሰናል ጥቅም የለውም ማለት አይደለም። ነገር ግን አርሰናል ዝውውሩን ከገፋበት አትሌቲኮ ማድሪድ ተጫዋቹ
ተጫዋቹን የመስጠት ፍላጎት አለው። አትሌቲኮ ማድሪድ ያቀረበው ሌላው አስገራሚ ቅድ ምንድነው? አትሌቲኮ ማድሪድ የዝውውር ገበያው የመጨረሻ ቀናት ላይ ደፍሮ ትልቅ ገንዘብ የሚያቀርብ ቡድን ይኖራል ብሎ ይጠብቃል። ክለቡ ያቀረበው አንደኛ እቅድ አርሰናል ሁሊያን አልቫሬዝን እንዲወስድና በምላሹ አጥቂውን ቪክተር ዮኬሬሽን ሲደመር 60 ሚሊዮን ዩሮ ለአትሌቲኮ ማድሪድ እንዲሰጥ ነው። ሆኖም ይህ እቅድ በአርሰናል የበላይ ጠባቂዎች ዘንድ ተወዳጅነትን ያገኘ ሀሳብ አይደለም፣ ፈጽሞ የሚደነቅም አይደለም። የአርሰናል ደጋፊዎችም በዚህ የኪዩሬሽ እና አልቫሬዝ ልውውጥ ላይ ያላቸው አስተያየት በሰፊው ሰጥተዋል። ታደሰ ማሞ የተባለው የዩቲዩብ ገጽ ተከታዮችን ሲነገር ቪክቶር ዮኬሬሽ ሰጥቶ 60 ሚሊዮን ማውጣት ማለት ቅዠት ነው። ዮኬሬሽ ለአርሰናል እጅግ በጣም ምርጥ ተጫዋች ነው፣ ጨዋታውን በደንብ ተላምዷቸዋል የሚል ጠንካራ አስተያየት ሰጥቷል። በእርግጥም ቪክቶር ዮኬሬሽ በእንግሊዝ ፕሪሚየር ሊግ ለሁለቱ የመሃል ተከላካዮች ከፍተኛ ጭንቀትን በመፍጠር ለቡካዮ ሳካ እና ገብሪኤል ማርቲኔሊ ወይም ሊያንድሮ ትሮሳርድ ያሉ የክንፍ አጥቂዎች ወደ መስመር ሰብረው እየገቡ ድሎችን እንዲፈጥሩ ያደርጋል። ሌላው የአርሰናል ደጋፊ ልዑል ሰገድ አሰፋ ደግሞ እንደ አርሰናል ደጋፊነቴ ዮኬሬሽ በምንም ታምር መነካት የለበትም ይላል። ሳሙኤል አድማሱ የተባለው አድማጫችን በበኩሉ ቪክቶር ዮኬሬሽ ደመር 30 ሚሊዮን ዩሮ ከበቂ በላይ ነው የሚል ሀሳብ ሰጥቷል። ዮሴፍ መሐመድ ደግሞ ከተቻለ አልቫሬዝ በገንዘብ ብቻ ቢገኝና ቪክቶር ዮኬሬሽ ክለቡን ባይለቅ ጥሩ ነው የሚል አማራጭ አቅርቧል። ሁሊያን አልቫሬዝ ወደ አርሰናል የሚመጣ ከሆነ ግን በቀጣዩ የውድድር ዘመን በአውሮፓ ቻምፒዮንስ ሊግ እና በእንግሊዝ ፕሪሚየር ሊግ ላይ አርሰናል ስኬቶችን ለመጎናጸፍ ውጤታማ እንዲሆን በሚያደርገው ትልቅ ተጋድሎ ውስጥ የአንበሳውን ድርሻ እንደሚወጣ ምንም ጥያቄ የለውም። በማንቸስተር ሲቲ በነበረበት ጊዜ እጅግ አስደናቂ ሱፐር አፕ በመሆን ለአንድ በአንድ ግንኙነቶች የጎል ዕድሎችን በመፍጠርና ግቦችን በማስቆጠር አስደናቂ ብቃቱን አሳይቷል። ይህንን አስደናቂ ብቃቱን በአርሰናል ቤትም በድጋሚ ያሳያል ተብሎ በሰፊው ይጠበቃል። የተወደዳችሁ የቻናላችን ቤተሰቦች አሁን ደግሞ የአርሰናል ደጋፊዎችን ወደ ከፍተኛ ስጋት ውስጥ ስለከተተው የዴክላን ራይስ ወቅታዊ የጉዳት ዜና እንሸጋገራለን። ትላንት ምሽት የእንግሊዝ ብሔራዊ ቡድን ከጋና ብሔራዊ ቡድን ጋር ባደረገው የዓለም ዋንጫ የምድብ 2 ጨዋታ 0-0 በሆነ አቻ ውጤት ጨዋታውን ማጠናቀቁ ይታወቃል። ነገር ግን ጨዋታው ከተጠናቀቀ በኋላ በስቴዲየም ውስጥ የተመለከትነው ክስተት እጅግ ትኩረት የሚስብና አሳሳቢ ነበር። በደጋፊዎች ስልክ ካሜራዎች የተቀረጹ ምስሎች እንደሚያሳዩት የአርሰናል የዓለም ክፍል አማካይ የሆነው ዴክላን ራይስ ከሜዳ ከወጣ በኋላ እግሩ ላይ ጥቅጥቅ ያለ ፋሻ ታስሮለት ከስቴዲየሙ እያነከሰ ሲወጣ በግልጽ ታይቷል። ይህ ክስተት እንግሊዝ ከፓናማ ጋር ለምታደርገው ቀጣይ ጨዋታ የዴክላን ራይስ የመድረሱ ነገር ትልቅ ጥያቄ ምልክት ውስጥ እንዲገባ አድርጎታል። ዴክላን ራይስ በአርሰናል ቤት በውድድር ዘመኑ የተደረጉትን ጨዋታዎች በሙሉ በቆራጥነት በደፋር ልብና በሙሉ አቅሙ የተጫወተና ለክለቡ የተዋደቀ እውነተኛ ጀግና ተጫዋች ነው። ይህንን ተጫዋች እስከ እንግሊዝ ፕሪሚየር ሊግ 38ኛው ሳምንት ድረስ ያለ እረፍት ተጫውቷል። በመቀጠልም የአውሮፓ ቻምፒዮንስ ሊግ ፍጻሜ ላይ ተሳትፏል። አሁን ደግሞ ያለ ምንም እረፍት በዓለም ዋንጫው ወርልድ ካፕ ላይ እየተጫወተ ይገኛል። የዓለም ዋንጫው ከተጠናቀቀ በኋላ ደግሞ የቅድመ ውድድር ዘመን ዝግጅት ይጀመራል። ከዚያም ወዲያውኑ አዲሱ የፕሪሚየር ሊግ የውድድር ዘመን ይከፈታል። ይህንን ረዥም የጨዋታ መርሃግብሮች ስትመለከቱ ተጫዋቹ ሮቦት አይደለም። ሰውነቱ ይደክማል፣ ይዝላል። አሁን በዴክላን ራይስ ላይ እየተመለከትን ያለነው ነገር በትክክል ይህንን ከፍተኛ የሰውነት ድካም ነው። ራይስ በሜዳ ውስጥ የማይረግጠው የሜዳ ክፍል የማይነካው ሳር የለም ይባልለታል። ከግራ ወደ ቀኝ፣ ከፊት ወደ ኋላ በሁሉም የሜዳ ክፍሎች ከኳስ ጋርም ሆነ ከኳስ ውጭ አስደናቂ ፈጣን ሩጫዎችን በማድረግ ከፍተኛ ብቃት ላይ ይገኛል። በተመዘገበው አስደናቂ ብቃቱ ምክንያት በባላንዶር አሸናፊ ስም ዝርዝር ውስጥ ከሚገኙ ታላላቅ ተጫዋቾች መካከል አንደኛው ስለመሆኑ ምንም ጥያቄ የለውም። ነገር ግን ይህንን ተጫዋች በአመት ከእንደዚህ አይነት ከባድ ጫና ውስጥ ማጫወት ረዥም ጊዜ ከሜዳ ሊያርቅ የሚችል ከባድ ጉዳት ሊያስከትል ይችላል። አርሰናላውያን የተጫዋቹ የጉዳት ስጋት ለመቀነስና ድካሙን ዝቅ ለማድረግ ከተጫዋቹ ጋር ተፎካካሪና አጋዥ የሚሆን ድንቅ ተጫዋች ለማምጣት የዝውውር ገበያው ላይ ቀን ከሌት እየሰሩ ይገኛሉ። የአርሰናል ዋነኛ ኢላማ የቦርንማውዝ የማዕከላዊ ሜዳ ተጫዋች የሆነው አሌክስ ስኮት ነው። አሌክስ ስኮት ልክ እንደ ዴክላን ራይስ ሁሉ እጅግ ሁለገብ ወይም ቨርሳታይል ተጫዋች ነው። በተከላካይ አማካይ ቦታ ላይ መጫወት ይችላል። እንዲሁም ወደ አጥቂ አማካይነቱ ከፍ በማለት ግቦችን ማስቆጠርና የግብ ዕድሎችን ማመቻቸት ይችላል። አርሰናል እና ማንቸስተር ዩናይትድ የዚህን ተጫዋች እንቅስቃሴ በቅርብ ርቀት እየተከታተሉ ይገኛሉ። የቦርንማውዝ ክለብ ለአሌክስ ስኮት የለጠፈው የሽያጭ ዋጋ 60 ሚሊዮን ፓውንድ አካባቢ ነው። አሰልጣኝ ሚካኤል አርቴታ በቻምፒዮንስ ሊግ እና በኤፍኤ ካፕ ጨዋታዎች ላይ የቡድኑን ስብስብ በደንብ ማስፋት ይፈልጋሉ። በአሁኑ ሰዓት በአርሰናል ቤት ዴክላን ራይስ ማሳረፍ የማይታሰብ ቢሆንም ተጫዋቹ ሮቦት ያልሆነ
እንዳልሆነ በመገንዘብ አሌክስ ስኮትን በዝውውር ስራቸው ውስጥ አስገብተው በከፍተኛ ሁኔታ እየሰሩበት ይገኛሉ። የተወደዳችሁ የቪቫ ስፖርት ቤተሰቦቻችን አርሰናል በዝውውር ገበያው ላይ የጀመረው አሰሳ በሁሊያን አልቫሬዝ እና በአሌክስ ስኮት ላይ ብቻ የተገደበ አይደለም። ክለቡ በፋይናንስ አቅሙ ላይ ተጨማሪ ጡንቻ ለመገንባት አዳዲስ ታዳጊዎችን ወደ ሰሜን ለንደን ለማምጣት እጅግ ምስጢራዊ የሆኑ ስራዎችን እያከናወነ ይገኛል። በመጀመሪያ ማየት ያለብን የቀድሞውን የአርሴናል አጥቂ ፎላሪን ባላጎንን ነው። ባላጎን በአሁኑ ሰዓት በፈረንሳዩ ሞናኮ ክለብ ውስጥ እየተጫወተ እንደሚገኝ ይታወቃል። አሁን ላይ የወጡ አዳዲስ መረጃዎች እንደሚያመለክቱት ሞናኮ ይህንን አጥቂ በ50 ሚሊዮን ዩሮ የዝውውር ዋጋ ለመሸጥ በራቸውን ክፍት አድርጓል። ታዲያ ይህ ሽያጭ አርሰናልን በምን መልኩ ይጠቅማል? አርሰናል ባላጎንን ለሞናኮ አሳልፎ በሰጠበት ወቅት በውሉ ላይ አስገራሚ የ17.5% የሽያጭ ድርሻ አካቶ ነበር። ይህ ማለት ሞናኮ ተጫዋቹን በ50 ሚሊዮን ዩሮ የሚሸጠው ከሆነ አርሰናል ያለምንም ልፋት እስከ 10 ሚሊዮን ዩሮ የሚጠጋ ንጹህ ገንዘብ በቀጥታ ወደ ካዝናው ያስገባል ማለት ነው። ይህ የተገኘ ተጨማሪ ካፒታል ክለቡ ለሌሎች ትልልቅ ዝውውሮች የሚያደርገው እንቅስቃሴ ትልቅ ፋይዳ ይኖረዋል። በሌላ በኩል የቤልጂየማዊው የክንፍ አጥቂ ሊያንድሮ ትሮሳርድ የወደፊት ቆይታ አጠራጣሪ እየሆነ ወጥቷል። በትላንትናው ዕለት የወጡ መረጃዎች እንደሚያሳዩት ትሮሳርድ አሁን እየተካሄደ ካለው የዓለም ዋንጫ ማጠናቀቂያ በኋላ ወደ ቱርክ ሱፐር ሊግ የመዘዋወር ሰፊ እድል አለው። በተለይም የቱርክ ክለቦች ለተጫዋቹ ከፍተኛ ፍላጎትን አሳይተዋል። አርሰናል በትሮሳርድ ብቃት ላይ እምነት ቢኖረውም እድሜው እየገፋ የመጣ ተጫዋች በመሆኑና ለወጣቶች ቦታ ለመልቀቅ ካለው እቅድ አንጻር ከ17 ሚሊዮን ፓውንድ ጀምሮ የሚቀርቡ የዝውውር ጥያቄዎችን ለማዳመጥና ውይይት ለማድረግ ሙሉ በሙሉ ዝግጁ መሆኑን ገልጸዋል። ከሽያጮቹ ጎን ለጎን አርሰናል የወደፊቱን የቡድን ስብስብ ለመገንባት ታዳጊዎችን ማደን ጀምሯል። የአርሰናል የስካውቲንግ ቡድን አይን አሁን ያረፈው በፈረንሳዩ ሊል ውስጥ በሚጫወተው የ18 ዓመቱ ድንቅ አማካኝ አዩብ ቡሃዲ ላይ ነው። ቡሃዲ በአውሮፓ እግር ኳስ ውስጥ ካሉ እጅግ ተስፋ ሰጪ ወጣት አማካኞች አንዱ ተደርጎ ይወሰዳል። አርሰናል ከተጫዋቹ ወኪሎች ጋር ከሊል ክለብ ጋር የመጀመሪያ ደረጃ ንግግሮችን በይፋ መጀመሩ ታውቋል። ነገር ግን በዚህ ሳምንት የአርሰናል ደጋፊዎች እጅግ ያስነቀነቀውና ትልቅ ጉጉትን የፈጠረው መረጃ ክለቡ አዲሱ አሌክስ ሳንቺዝ የተባለውን ተጫዋች ለማስፈረም እያደረገ ያለው ጥረት ነው። የአርሰናል የቴክኒክ ዳይሬክተር ተጫዋቹን በአካል ተገኝቶ ከተመለከተ በኋላ ባወጣው ሪፖርት ላይ ይህ ልጅ በባህሪው በሜዳ ላይ ባለው እልህ፣ በፍጥነቱና በጎል ማግባት ብቃቱ ፍጹም የቀድሞውን የክለባችን ኮከብ አሌክሲስ ሳንቺዝን ያስታውሰኛል ሲል ገልጾታል። ይህ የ22 ዓመት ቺሊያን የክንፍ አጥቂ በአሁኑ ሰዓት በአውሮፓ ትልልቅ ክለቦች እይታ ውስጥ የገባ ቢሆንም አርሰናል ዝውውሩን ቀድሞ ለመጨረስ ከፍተኛ ግፊት እያደረገ ይገኛል። ሳንቺዝ በነበረበት ወቅት ለአርሰናል የነበረውን ጉልበትና የጎል ማሽንነት የምታስታውሱ ደጋፊዎች ይህ አዲስ ተጫዋች ወደ ኤምሬትስ ከመጣ የቡድኑን የማጥቃት መስመር ወደ ሌላ ከፍታ እንደሚያሸጋግረው ጥርጥር የለውም። አሁን ደግሞ ትኩረታችንን ወደ ዓለም ዋንጫው መድረክ እናዙር። በዓለም ዋንጫው የምድብ ጨዋታዎች ውስጥ ትልቅ መነጋገሪያ የሆነው የፖርቹጋል ብሔራዊ ቡድን ወቅታዊ ሁኔታ ነው። ፖርቹጋል በመጀመሪያው የምድብ ጨዋታዋ ያልተጠበቀ የአቻ ውጤት ማስተናገዷን ተከትሎ በቡድኑና በአሰልጣኙ ላይ ከፍተኛ ትችቶች ሰንዝረው ነበር። ሆኖም ግን ትናንት ምሽት ከኡዝቤኪስታን ብሔራዊ ቡድን ጋር በነበራቸው ጨዋታ ፖርቹጋል ፍጹም ተቀይራና ታድሳ ቀርባለች። አሰልጣኙ በቡድኑ መነሻ ስብስብ ላይ በርካታ ስልታዊ ቅያሬዎችን በማድረግ አዳዲስና ጉልበት ያላቸው ተጫዋቾችን ወደ ሜዳ አስገብተዋል። ይህ ስልታዊ ለውጥ ወዲያውኑ ፍሬ አፍርቷል። ፖርቹጋል ጨዋታውን ከጅማሬው እስከ ፍጻሜው ሙሉ በሙሉ በመቆጣጠር ኡዝቤኪስታንን 5-0 በሆነ ሰፊ ውጤት አሽመድምዳለች። በጨዋታው ላይ የተመለከትነው የፖርቹጋል የማጥቃት ፍሰትና የተጫዋቾቹ መናበብ ቡድኑ ለዋንጫ ካላቸው ከፍተኛ ግምት ጋር የሚመጥን ነበረ። ነገር ግን የዚህ ጨዋታና የዕለቱ ታላቅ ክስተት የሆነው ሌላ ማንም ሳይሆን የምንጊዜው ምርጡ ኮከብ ክርስቲያኖ ሮናልዶ ነው። ሮናልዶ በዚህ ጨዋታ ላይ በጥማትና በከፍተኛ መነሳሳት ወደ ሜዳ የገባ ሲሆን ሁለት አስደናቂ ጎሎችን በማስቆጠር የዕለቱ ኮከብ መሆን ችሏል። እነዚህ ሁለት ጎሎች ለሮናልዶ ተራ ጎሎች አልነበሩም፣ ይልቁንም አዳዲስ የታሪክ ማህደር የተገለጠባቸው ነበሩ። በእነዚህ ጎሎች አማካኝነት ክርስቲያኖ ሮናልዶ በዓለም ዋንጫ ታሪኩ ያስቆጠራቸው አጠቃላይ የጎል ብዛት 10 ማድረስ ችሏል። ይህ ውጤት የፖርቹጋልን የእግር ኳስ አፈ ታሪክ የዩዜቪዮን የ9 ጎሎች ታሪካዊ ሪከርድ በይፋ እንዲሰብር አድርጎታል። አሁን ላይ ሮናልዶ በዓለም ዋንጫ መድረክ ብዙ ጎል ያስቆጠረ ቀዳሚው ፖርቹጋላዊ ተጫዋች በመሆን ክብረ ወሰኑን በእጁ አስገብቷል። ታሪኩ በዚህ ብቻ አያበቃም። ክርስቲያኖ ሮናልዶ ለሀገሩ ፖርቹጋል ያስቆጠራቸው አጠቃላይ ጎሎች ቁጥር ወደ 145 አሳድጓል። በክለብና በሀገር ደረጃ ያስመዘገበው የምንጊዜም ከፍተኛ የጎል ሪከርድ ደግሞ ወደ
975 አድርሶታል። አዎ ተመልካቾቻችን 975 ጎሎች። ሮናልዶ አሁን ላይ እድሜው ቢገፋም አሁንም ድረስ በከፍተኛ የእግር ኳስ መድረክ ላይ ጎሎችን ማሽተትና ታሪክ መስራት እንደማይሰለቸው በተግባር አሳይቷል። ይህ የሮናልዶ አስደናቂ ብቃት ፖርቹጋል በዓለም ዋንጫው ላይ ያላትን የፊት መስመር ጥንካሬ ይበልጥ ያገዘፈ ሆኗል። የተወደዳችሁ የቪቫ ስፖርት ቤተሰቦቻችን የዛሬው መረጃዎቻችን በሰሜን ለንደን በኩል ትልቅ የተስፋ ብርሃን፣ በሀገር ውስጥ ደግሞ መጠነኛ የስጋት ደመናን ያሳዩ ነበሩ። አርሰናል ሁሊያን አልቫሬዝን ለማስፈረም የተሰጠውን ወርቃማ ድል ተጠቅሞ የፊት መስመሩን ያጠናክራል ወይንስ የቦርን ማውዙን አሌክስ ስኮትን በ60 ሚሊዮን ፓውንድ በማምጣት የዴክላን ራይስን የድካም ጫና ይቀንሳል? ይህ በቀጣዩ ሳምንት የሚታይ ትልቅ ክስተት ይሆናል። በሌላ በኩል የክርስቲያኖ ሮናልዶ ማቆሚያ የሌለው የሪከርድ ጉዞ በዓለም ዋንጫው ላይ ለፖርቹጋል ትልቅ መነሳሳትን መፍጠሩ አይቀሬ ነው። የተወደዳጁ የቪቫ ስፖርት ተመልካቾቻችን እናንተስ በዚህ ጉዳይ ምን ታስባላችሁ? አርሰናል ቪክቶር ዮኬሬሽን ለአትሌቲኮ ማድሪድ አሳልፎ ሰጥቶ ሁሊያን አልቫሬዝን ማምጣት አለበት ወይንስ ዮኬሬሽ በቡድን ውስጥ መቆየት አለበት? የዴክላን ራይስ ጉዳትስ ለአርሰናል ቀጣይ ጉዞ ምን ያህል ያሰጋል? እንዲሁም ለክርስቲያኖ ሮናልዶ አዲስ ሪከርድ ያላችሁን አስተያየት ከታች ባለው ኮሜንት መስጫ ላይ ያስፍሩልን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግና የደውል ምልክቱን በመጫን ሁልጊዜ የሚወጡ ፈጣንና ትኩስ የስፖርት መረጃዎችን ቀድማችሁ እንድታገኙ እንጋብዛለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ዝግጅት እስከምንገናኝ መልካም ጊዜ